እንዴት ውላችኋል? ክቡራን ተመልካቾቻችን ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ከመላው ኢትዮጵያ ሰፊ ጉዳዮችን የሚዳስስበትን የዛሬ ዕለተ ሐሙስ ቆይታውን አሁን ጀምሯል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። ዜና ኢትዮጵያ ከሪፖርተሮቻችን በተለያዩ ቦታዎች ላይ ስምሪቶችን ወስደው የተከታተሏቸውን ጉዳዮች በቀጥታ ወደኛ እያሻገሩ ይዘልቃሉ። ዝርዝር ዘገባዎችን ወደ እናንተ ያቀብላል። ጌታቸው ይግዘውና መታሰቢያ ደረጃ ዛሬውን ዜና ኢትዮጵያ እየመራን አብረናችሁን ዘልቃለን። አርዕስተ ዜናዎቹን እናስቀድማለን። በአማራ ክልል በሚካሄደው አጀንዳ ማሰባሰብ ምዕራፍ ለሀገራዊ አለመግባባት ምክንያት የሆኑ አጀንዳዎች እንደሚንጸባረቁበት ይጠበቃል ሲሉ ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። ኢትዮጵያን በዓለም አቀፍ የቱሪዝም ገበያ ብቁና ተወዳዳሪ የሚያደርግ አዲስ የቱሪዝም ፖሊሲ እየተዘጋጀ መሆኑን የቱሪዝም ሚኒስቴር አስታወቀ። ጤናማና ንቁ ትውልድ ለማፍራት ስርዓተ ምግብን ማሻሻል ላይ ሊሰራ እንደሚገባ ተጠቆመ። ከውጭ የመረጃ ምንጭ ደግሞ እስራኤል በጋዛ በፈጸመችው ጥቃት 80 ፍልስጤማውያን መገደላቸው ተገለጸ። ዜና ኢትዮጵያችን ከዋና ስቱዲዮ ወደ ተለያዩ አካባቢዎችም ይሻገራል። በተጨማሪነት በተለያዩ ሁነቶች ላይ ባልደረቦቻችንም ተገኝተዋል። ካሉበት ቦታ ሆነው ስለተገኙበት ሁነት መረጃዎችን ወደ በኋላ ላይ ያጋሩናል። አቤል ሙሉጌታ በቀጥታ መስመራችን ላይ ነው የሚገኘው። ምስራቅ ሐረርጌ ላይ የሌማት ትሩፋት እንቅስቃሴው ምን ይመስላል በሚለው ጉዳይ ላይ ከሱ ጋር መረጃዎችን እንጋራለን። በሌላ መልኩ ሞላ አለማየሁ መግቢያችን ላይ የጠቆምነው አዲስ የቱሪዝም ፖሊሲ እየተዘጋጀ ስለመሆኑ በተነሳበት መድረክ ላይ ተገኝቷል። በመድረኩ የተነሱ ሀሳቦችን ጠቅለል አድርጎ ወደ በኋላ ላይ ያጋረናል። በቢዝነስ ዘገባችን ሳምሶን ገድሉን እናገኘዋለን። ሳምሶን ደግሞ የንግድና ቀጠናዊ ትስስር ሚኒስቴር የንግድ ፖሊሲ ከመጽደቁ በፊት ውይይት እያካሄደበት ነው የሚገኘው። በዚህ ጉዳይ ላይ ነው ሳምሶንን የምናገኘው። መሀሪ አለሙን በተመሳሳይ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። መሀሪ የተገኘበት ሁነት ደግሞ በትንባሆ አጠቃቀምና ቁጥጥር ላይ የተደረገ ጥናት ይፋ ሆኗል። ይህንኑ ጥናት በተመለከተ ነው ከሱ ጋር ቆይታ የምናደርገው። ራሄል ፍሬውንም በተመሳሳይ እናገኛታለን። በቀጥታ መስመራችን ላይ የምግብ ደህንነትን ማረጋገጥና ስርዓተ ምግብን ማሻሻል ላይ በባህር ዳር ከተማ የምክክር መድረክ ተካሂዷል። በምክክር መድረኩ የተነሱ ዋና ዋና ጉዳዮች ምንድናቸው በሚለው ላይ ጥቆማዋን ታጋራናለች። ከዜና ኢትዮጵያ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። በሀገር ውስጥ ዘገባችን እንጀምራለን። በአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ ለሀገራዊ አለመግባባት ምክንያት የሆኑ አጀንዳዎች እንደሚንጸባረቁበት ይጠበቃል ሲሉ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ተናገሩ። በክልሉ የፊታችን ቅዳሜ ለሚጀመረው የምክክር አጀንዳ ማሰባሰብ ምዕራፍ ለተለያዩ የማህበረሰብ ክፍሎች የገለጻና የግንዛቤ ፈጠራ መድረክ በባህር ዳር ከተማ ተካሂዷል። በዚህ ወቅት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በአማራ ክልል ለሚካሄደው የምክክር አጀንዳ ማሰባሰብ ምዕራፍ ተሳታፊዎችን አካታችና አሳታፊ ለማድረግ ጥረት ተደርጓል ብለዋል። ሁሉም ባለድርሻ አካላት ይገኛሉ ብለን እንጠብቃለን። ሁሉም የማህበረሰብ ክፍሎች እና ሁሉም የማህበረሰብ ክፍሎች ደግሞ የአማራ ክልል እጅግ መሰረታዊ የሆኑ ለሀገራዊ አለመግባባት ምክንያት የሆኑ በሙሉ ነቅሰው አውጥተው በአጀንዳ መልክ ለሀገራዊ ምክክር ኮሚሽን ይሰጣሉ ተብሎ ይጠበቃል። ያ ማለት ግን ማንኛውም አርብቶ አደር፣ አርሶ አደር፣ የመንግስት ሰራተኛ ወይም የመንግስተኛ ያልሆነ የሃይማኖት ተቋም፣ ሴቶች፣ ወጣቶች፣ ወንዶች፣ የአካል ጉዳተኞች ወይም የዚህ ማህበረሰብ ክፍል የዚያ ሳንል በአማራ ክልል የሚገኙ ሁሉም ብሔረሰቦች እና ህዝቦች በጋራ ሆነው አጀንዳዎቻቸውን እንግዲህ በክልላቸው ላይ በሚገባ ተወያይተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስረክባሉ ተብሎ ይጠበቃል። ታጥቀው ጫካ የገቡ ኃይሎች አለመግባባቶችን በምክክር ኮሚሽኑ በኩል እንዲፈቱና አጀንዳዎቻቸውን እንዲያቀርቡ በተደጋጋሚ ጥሪ ሲቀርብ መቆየቱን ያወሱት ዋና ኮሚሽነሩ በአማራ ክልል ታጥቀው የሚንቀሳቀሱ ኃይሎችም አጀንዳዎቻቸውን በተወካዮቻቸው አማካኝነት እንዲያቀርቡ በድጋሚ ጥሪ አቅርበዋል። በተለያዩ ምክንያቶች ደግሞ ቅሬታ ያላቸው እና ቅሬታ ወደ ግጭት የከተታቸው ከግጭትም አልፎ ደግሞ ወደ ጦርነት ውስጥ የገቡ የሀገራችን ልጆቻችን በዚህ ሂደት ውስጥ እንዲሳተፉ አሁንም በዚህ አጋጣሚ ጥሪ እናደርጋለን። እስካሁንም ጥሪ ስናደርግ ቀርበናል ቆይተናል። ምናልባት የነሱ ጥያቄዎችም ደግሞ በህዝቦቻቸው
እና በሁሉም ህዝቦች እና በነሱ አማካኝነት አጀንዳዎች ይቀርባሉ ተብሎ ይጠበቃል። የፓን አፍሪካ ወጣቶች አመራር ጉባኤ በአድዋ መታሰቢያ ሙዚየም እየተካሄደ ነው። የተለያዩ የአፍሪካ ሀገራት የወጣት ሚኒስትሮችና ወጣት አመራሮች በኢትዮጵያ ለመጀመሪያ ጊዜ በሚካሄደው የፓን አፍሪካ ወጣቶች አመራር ጉባኤ ላይ በመሳተፍ ላይ ይገኛሉ። ጉባኤውም የወጣቶችን አቅም ለበለጸገች አፍሪካ በሚል መሪ ሀሳብ ዛሬን ጨምሮ ለሚቀጥሉት 2 ቀናት በአዲስ አበባ በአድዋ ድል መታሰቢያ ሙዚየም ይካሄዳል። በጉባኤው ላይ ከሁሉም የአፍሪካ ሀገራት የተውጣጡ ወጣት አመራሮችና ምሁራን፣ ወጣቶች፣ ወጣት የማህበረሰብ አንቂዎች፣ ተጽዕኖ ፈጣሪዎች ግለሰቦችና ከፍተኛ የመንግስት የስራ ኃላፊዎች እየተሳተፉበትም ይገኛል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። ክቡራን ተመልካቾቻችን፣ አሁን ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃ ወደሚያጋሩን ባልደረቦቻችን ነው የምናልፈው። አቤል ሙሉጌታን እናስቀድማለን። አቤል ምስራቅ ሐረርጌ ላይ ነው የሚገኘው። በምስራቅ ሐረርጌ ጎረጉት ወረዳ ላይ በ2 ክላስተር 170 ሼዶች ውስጥ የሌማት ትሩፋት የልማት ስራዎች እየተከናወኑ ይገኛሉ። የሌማት ትሩፋት በአካባቢው ተጨማሪ የገቢ ምንጭ እየሆነ ስለመምጣቱም ነው እየተነገረ የሚገኘው። ከአቤል ሙሉጌታ ጋር በዚሁ ጉዳይ ቆይታ እናደርጋለን። አቤል እንዴት ውለሃል? በአካባቢው በተለይ በምስራቅ ሐረርጌ ያለው የሌማት ትሩፋት መርሃ ግብር ምን ይመስላል? እንቅስቃሴው አጠቃላይ ማህበረሰቡን ተጠቃሚ ከማድረግ አንጻርስ? በጣም አመሰግናለሁ መታሰቢያ። እንግዲህ ቀደም ብለሽ እንዳነሳሽው በዚህ በምስራቅ ሐረርጌ ዞን ውስጥ በርካታ ወረዳዎች ይገኛሉ። እኔ በጎሮ ጉቱ ወረዳ ውስጥ ነው አሁን ላይ የምገኘውና በዚህ አካባቢ በተለይም የሌማት ትሩፋት ስራን ተግባራዊ በማድረግ በርካታ ስራዎች ተሰርተዋል ማለት ነው። በወረዳው ወደ 177 በሚሆኑ ሼዶች ውስጥ 150 የሚሆኑ ማህበራት እንደዚሁ በተለያዩ የስራ ዘርፎች ውስጥ ተሰማርተው ወደ ስራ መግባታቸውን ሰምተናል። በከብት እርባታ፣ በወተት እርባታ፣ በዶሮ እርባታ እንዲሁም ደግሞ ንብ በማነብ ስራ ላይ እየተሰሩ ያሉ ስራዎችን እንደዚሁ እየተዘዋወረን ስንመለከት ነበር በወረዳው ያሉ ስራዎችንና በተለይም ባለፉት 7 ዓመታት ከለውጡ በኋላ ያሉትን የተፈጥሮ ሀብቶችን እንዴት ወደ ማልማት በመቀየር ዜጎች መጠቀም ይችላሉ የሚለውን ነገር እውን በማድረግ ሂደት ውስጥ የሌማት ትሩፋት አንዱ ተግባራዊ የተደረገ ኢኒሼቲቭ ነውና በዚህ ዘርፍ ላይ በርካቶች እየገቡ ተጠቃሚ እየሆኑ መሆኑን እንደዚሁ ለመታዘብ ችለናል። በተለይም በዚህ አካባቢ ላይ በዋናነት የገቢ ምንጭ እንደሆነ የሚታወቀው የጫት ምርት ነው። ስለዚህ ማህበረሰቡ ሌሎች ተጨማሪ ገቢ ማግኘት የሚችልባቸውን ስራዎች በመፍጠር ውስጥ የሌማት ትሩፋት ኢኒሼቲቭ ተግባራዊ ከተደረገ በኋላ በርካታ ለውጦች መጥተዋል ማለት እንችላለንና በርካታ ወጣቶችም በተለይም ስራ አጥ ወጣቶች በዚህ ዘርፍ ውስጥ እየገቡ ስራቸው እየተሳተፉ በዚህም ተጠቃሚ መሆን እየቻሉ ያለበት ሁኔታ ነው ያለው ማለት ነው። እንግዲህ እዚህ አካባቢ ላይ የተለያዩ ዛፎች ያሉበት በመሆኑ ያም ደግሞ በተለይ ንብን ለማነብ በርካታ አስቻይ እድሎችን ያለበት አካባቢ መሆኑን እንደዚሁ ለመታዘብ ችለናል ማለት ነው። በተለያዩ ክላስተሮች ላይም የሼዶች ተገንብተው በህብረተሰቡ ተሳትፎ የተገነቡ ሼዶች ውስጥ እነዚህ ወጣቶችና ሌሎች ስራ ፈላጊዎችም የተሳተፉ በዘርፉ ደግሞ የመልማት ያለውን አቅም እየተጠቀሙ ነው የሚገኘው ማለት ነው። በወረዳው በተለይም የሌማት ትሩፋት ተግባራዊ ከተደረገ በኋላ ስራው አዲስ ቢሆንም ለአካባቢው በፍጥነት መላመድ እንዲችሉ የወረዳ የግብርና አመራሮችና የመንግስት ኃላፊዎችም የተለያዩ ድጋፎችን በማድረግ በማማከር ለእርባታ የሚሆኑ ነገሮችም እንዲሟሉላቸው በማድረግ ብድርንም ጭምር በማመቻቸት ስራዎች እየተሰሩ መሆኑ እንደዚሁ ለመታዘብ ችለናል ማለት ነው። ስለዚህ ከለውጡ በኋላ ያሉ የመልማት እድሎችን በመጠቀም ሂደት ውስጥ በዚህ በወረዳም ተጨማሪ የስራ ዘርፎችን እንደዚሁ እንዲፈጠሩ አስችሏል ማለት ነው። እኛም ይህንን ነበር የተመለከትነው። መታሰቢያ እናመሰግናለን አቤል፣ መልካም ጊዜ። ከሪፖርተሮቻችን ቀጥታ መረጃዎች አሁንም ይቀጥላሉ። ጤናማና ብቁ ትውልድ ለመፍጠር የምግብ ደህንነትን ማረጋገጥና ስርዓተ ምግብን ማሻሻል ላይ ሊሰራ እንደሚገባ ተጠቆመ። የግብርና ሚኒስቴር የምግብ ደህንነት ጥራት መጠበቅ፣ የድህረ ምርት አያያዝና የስርዓተ ምግብ አመጋገብን ማሻሻልን ትኩረቱ ያደረገ የምክክር መድረክ በባህር ዳር ከተማ እያካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ነው የምትገኘው። ራሄል እንደምንለሻል። ምርታማነትና የምግብ ደህንነት ትስስራቸው እንዴት ይገለጻል? በመድረኩ የተላለፉ መልእክቶችንስ ምን ይዘት ነበራቸው? አመሰግናለሁ። እንደምንላችኋል። እንግዲህ ዛሬ በባህር ዳር ከተማ እየተካሄደ የሚገኘው
የግብርና ሚኒስቴር እንዲሁም የክልሉ ግብርና ቢሮ ያዘጋጁት መድረክ በዋናነት ምርታማነት ከምርታማነት ቀጥሎ ደግሞ በስፋት የሚነሱ የምግብ ጥራትና ደህንነት እንዲሁም ደግሞ የስርዓተ ምግብ የተስተካከለ ስርዓተ ምግብ ትግበራን የተመለከቱ ሰፋፊ አጀንዳዎች ላይ ምክክር እየተደረገ ነው የሚገኘው። የግብርና ሚኒስቴር ብሎም የክልሉ ግብርና ቢሮ ምርታማነትን ለማሳደግ በርከት ያሉ አመታት በርካታ ስራዎች ተሰርተዋል። በተለይ ደግሞ የመሬትን የማምረት አቅም በሄክታር ማሳደግ፣ የምርት ሽፋንን መጨመር፣ ከዚህም ባለፈ ደግሞ የምርት አይነቶችን እና ጥራት ማብዛት ላይ በርካታ ስራዎች ሲሰሩ ቆይተዋል። እነዚህ ሁሉ ስራዎች ደግሞ አሁን ትውልዱ ላይ የስርዓተ ምግብ መጓደል እያደረሰ ካለው አስተሳሰብን እንዲሁም ደግሞ በተለያዩ ሁኔታዎች ውስጥ ያሉ ትግበራዎችን ማሻሻል ቀዳሚነት ያለው ተግባር መሆኑ ታምኖበት እንደተዘጋጀ ነው በመድረኩ ከፍተኛ ኃላፊዎች ንግግር ያደረጉት። እንዲሁም ደግሞ በዚህ አሁን የሚገኝበት አካባቢም ይህንን የስርዓተ ምግብና የምግብ ደህንነትን በማሳደግና በማረጋገጥ መልኩ የሚተገበሩ ተግባራት የኤግዚቢሽን ቦታ ላይ ነው የሚገኘው። በእኛ ሀገር እንግዲህ ኢትዮጵያ ሁሉ አምራች ናት ተብሎ ከሚጠቀሱ ሀገራት ውስጥ ትመደባለች። ነገር ግን በባህላዊ እንዲሁም ደግሞ ማህበረሰቡ ከጥንት ሲወርድ ሲዋረድ ይዞ ከመጣው አስተሳሰብ አንጻር ሃይማኖታዊ ምልከታ ያላቸው በሚመስሉ በርካታ እምነቶችና አመለካከቶች ሁለበል ማህበረሰብ ደግሞ አይደለንም። በተለይ ጠቃሚ የሆኑ የምግብ ንጥረ ይዘት ያላቸው ምግቦችን ከመመገብ አንጻር የምግብ ደህንነት ላይ ትኩረት ከማድረግ አንጻር በርካታ ክፍተት እንዳለ ይነሳል። እንግዲህ በዚህ በአማራ ክልል ብሎም ደግሞ በመላው ኢትዮጵያ የስርዓተ ምግብን ማረጋገጥ የትውልድን ጤናማነትና ንቃት እንዲሁም ደግሞ የሀገር ንጣ ፋንታ የመወሰን ጉዳይ በመሆኑ በዚህ ጉዳይ ላይ ሰፊ ምክክር እየተደረገ ነው የሚገኘው። በመድረኩ አምራች አርሶ አደሮች እንዲሁም ደግሞ በግብርናው ዘርፍ የተሰማሩ አልሚዎችና የሚመለከታቸው በዚህ ዘርፍ የሚሰሩ የመንግስታዊ ሆኑ መንግስታዊ ያልሆኑ ድርጅቶች የተገኙበት ነው። የሚገኝበት ቦታም ይህን አይነት የምግብ ኤግዚቢሽን የተዘጋጀበት ነው። በተለይ በስፋት የሚመረቱ ነገር ግን በተገቢ ሁኔታ ተዘጋጅተው ለህፃናት ለአዋቂዎች በምግብነት የማይቀርቡ የንጥረ ምግባቸው ያደጉ ምግቦችን እዚህ ከአሰራራቸው ጀምሮ የማሳየት እንዲሁም ለምሳሌ ለአብነት ብናነሳ የፍየል ወተት በጣም አርብቶ አደር አካባቢዎች በአማራ ክልል ዋግምራን ጨምሮ በክልል ሁሉም ቦታዎች ያለ ነው ፍየል። ሆኖም ግን የፍየል ወተት አጠቃቀም በስፋት የሚታይ አይደለም። ይህንን ጨምሮ ሌሎችም በተለያዩ አመለካከቶች ያሉ የንጥረ ምግብ ይዘቶች መጓደል ትውልዱ ላይ የሚያሳድረውን ተጽዕኖ ለመቅረፍ እየተሰራ ነው። በዚህ ስፍራ ምን ሁነቶች ይካሄዳሉ የሚለውንና ሌሎች መረጃዎችን ደግሞ በሌላ የዜና ሰዓት ይዤ እመለሳለሁ። አመሰግናለሁ። ራሄል ላደረስሽ መረጃ እኛም እናመሰግናለን። መልካም ቀን ይሁንልሽ። በቀጥታ ስርጭት አሁንም ከባልደረቦቻችን ጋር ቆይታ ማድረጋችንን እንቀጥላለን። ኢትዮጵያን በዓለም አቀፍ የቱሪዝም ገበያ ብቁና ተወዳዳሪ የሚያደርግ አዲስ የቱሪዝም ፖሊሲ እየተዘጋጀ መሆኑን የቱሪዝም ሚኒስቴር አስታወቀ። በፖሊሲው ረቂቅ ላይ የባለድርሻ አካላት ግብዓት የማሰባሰብ መድረክም ተካሂዷል። ኢትዮጵያ በዘርፉ የቱሪዝም ጸጋዎች ያሏት ሀገር እንደመሆኗ ወቅቱን የሚመጥን የቱሪዝም ፖሊሲ ማዘጋጀት ማስፈለጉን የቱሪዝም ሚኒስትሯ ሰላማዊት ካሳ ገልጸዋል። ይህም ዘርፉን በተደራጀ መልኩ ለመምራትና በዓለም አቀፍ ገበያ ተወዳዳሪና ብቁ ለማድረግ እንደሚረዳ ሚኒስትሯ ተናግረዋል። ይህንኑ ጉዳይ ይዘን ከሞላ አለማየሁ ጋር ቆይታ እናደርጋለን። ሞላ እንዴት ውለሃል? በቀጥታ መስመራችን ላይ ስለተገኘህ እናመሰግናለን። ረቂቅ የቱሪዝም ፖሊሲው ምን ማሻሻያዎች ይኖሩታል? አመሰግናለሁ መታሰቢያ። እንግዲህ እንደሚታወቀው የቱሪዝም ፖሊሲ መረቀቅ ከጀመረና ተግባራዊ መደረግ ከጀመረ በኢትዮጵያ ረዥም ጊዜ አለው። በተለይም ደግሞ የመጀመሪያው የቱሪዝም ፖሊሲ በንጉሱ ጊዜ እንደተረቀቀ ይታወቃል። ከዛም በኋላ በዋናነት ያ የቱሪዝም ፖሊሲ ግን የግል ባለሀብቱ በሆቴሎች እንዲሰማሩ ከማድረግ አኳያ ያለመ ነበረ። ሁሉን አቀፍ የቱሪዝም ፖሊሲ የወጣው ወይም በሀገር አቀፍ ደረጃ የተገበረው ግን በ2001 ዓመተ ምህረት ነው። ይህም እንግዲህ እስካሁን ድረስ ብንቆጥረው ከ16 ዓመት በላይ ሆኖታል ማለት ነው። በእነዚህ 16 ዓመታት ደግሞ ዓለም አቀፍ ሁናቴዎች በጣም ተቀይረዋል። እሱን ያገናዘበ እንዲሆን ለማድረግ ዓላማው ያደረገና በተለይም ደግሞ አሁን ወቅቱን የሚመጥን ከማድረግ አኳያ ታሳቢ ያደረገ ጊዜውን የሚመጥንና የሚዋጅ ለማድረግ ነው ፖሊሲውን ማሻሻል ያስፈለገው። የቱሪዝም ሚኒስቴርም እንግዲህ የረቂቅ የቱሪዝም ፖሊሲን አዘጋጅቶ ከተለያዩ ባለድርሻ አካላት ጋር ውይይት እያደረገ ነው። የዛሬውም የመጨረሻው የግብዓት ማሰባሰቢያ በሚል ከሁሉም ባለድርሻ
አካላት በተለይ መንግስታዊና መንግስታዊ ካልሆኑ የግልም የመንግስትም ተወካዮች ጋር በረቂቅ አዋጁ ፖሊሲው ዙሪያ ላይ ያላቸውን ግብዓት አስተዋጽኦ እንዲያደርጉ ዓላማ ያደረገ መድረክ ነው። እንግዲህ ቱሪዝም በተለይም ደግሞ ሁሉንም ባለድርሻ አካላት የሚያሳትፍ ነው። በተለይም ይህ ፖሊሲ ተግባራዊ ሲደረግ ባለድርሻ አካላትን ከማቀናጀት አኳያ በተለይም ደግሞ ወቅቱ አሁን ቴክኖሎጂ ተግባራዊ የሚደረግበት ነውና በቴክኖሎጂ በተለይም በአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት የታከለ የቱሪዝም ማስተዋወቅን የቱሪዝም መዳረሻዎችን ማስፋትን የቱሪዝም አገልግሎት መስጠትን ማሻያ ያደረገ ፖሊሲ እንደሚሆን ተገልጿል። በተለይም ደግሞ አሁን እየተዘጋጀ ያለው የቱሪዝም ፖሊሲ እንደሚታወቀው በመንግስት ከፍተኛ ትኩረት ካገኙ ዘርፎች አንዱ ቱሪዝም ቢሆንም በተለይም ኢትዮጵያ መጠነ ሰፊ የቱሪስት መዳረሻና የቱሪዝም ሀብት ቢኖራትም ከዘርፉ የምታገኘው ግን እዚህ ግባ የሚባል አይደለም። በተለይም ደግሞ ጥናቶች እንደሚጠቁሙት ከ2001 ፖሊሲ ተግባራዊ ከተደረገ እስከ 2012 ብቻ እንኳን ለሀገር ውስጥ አጠቃላይ ምርት በቀጥታ አስተዋጽኦ ያደረገው 2.7 በመቶ ብቻ ነው። ይህ ከሌሎች ዘርፎች አንጻር ሲታይ በጣም ዝቅተኛ መሆኑና ከፍተኛ የሆነ መሻሻሎች እንደሚያስፈልግ መንግስት ታሳቢ በማድረግ ነው እንግዲህ ትኩረት የሰጠው። አሁን እየተዘጋጀ ያለው ፖሊሲም ይህንን በማሻሻልና በተለይም ደግሞ ዘርፉ የሚፈጥረውን የስራ እድል በማሳደግ ከውጭ የሚገኘውን የውጭ ምንዛሬ ገቢ በማሳደግ የቱሪዝም ኢንቨስትመንቶችና መሰረተ ልማቶችን በማሳደግ በተለይም ደግሞ ዓለም አቀፍ ተወዳዳሪ ለማድረግ አስተዋጽኦ እንደሚኖረው ነው የተገለጸው። እየተዘጋጀ ያለው የቱሪዝም ፖሊሲ ለአሁን ያለ መረጃ ይህን ይመስላል። ሞላ እናመሰግናለን። መልካም ጊዜ። ዜና ኢትዮጵያ ይቀጥላል። የኢትዮጵያ ምግብና መድኃኒት ባለስልጣን በትንባሆ አጠቃቀምና ቁጥጥር ላይ በ2024 ያካሄደውን ጥናት ይፋ አድርጓል። በጥናቱ ላይ በኢትዮጵያ 4.6 ሚሊዮን የሚሆኑ የተለያዩ የህብረተሰብ ክፍሎች የትንባሆ ሱስ ተጠቂዎች መሆናቸውም ተነግሯል። በዚሁ ጥናት ላይ ከዚህ በፊት የነበረው የትንባሆ አጠቃቀም መሻሻል አሳይቷል የተባለው በጉዳዩ ላይ ተጨማሪ መረጃዎችን ሊያደርሰን ደግሞ ሪፖርተራችን መሀሪ አለሙ በቀጥታ መስመራችን ላይ ነው የሚገኘው። መሀሪ እንደምን ውለሃል? አጠቃላይ በ2024 የትንባሆ አጠቃቀምን በተመለከተ የጥናት ግኝቱ ምንን አመላክቷል? አመሰግናለሁ ጌታቸው። እንግዲህ ቀደም ብለህ ካንተም እንዳልከው እንግዲህ በዛሬው ዕለት የኢትዮጵያ ምግብና መድኃኒት አስተዳደር ይፋ ያደረገው ጉዳይ አለ። እንግዲህ ይህን ጉዳይ ስንመለከት በተለይም ከትንባሆ ጋር የተገናኘ ነበር። እንግዲህ የትንባሆ ተጠቃሚዎችን ወይም አጫሾችን ቁጥር ነው ይፋ ያደረገው። እንግዲህ በተለይ ከዚህ በፊት የተደረገ ጥናት ነበር። ከዚህ በፊት የተደረገውን ጥናት ስንመለከት 5 ሚሊዮን ገደማ የሚደርሱ የህብረተሰብ ክፍሎች ተጠቂ እንደነበሩ ወይም ደግሞ ተጠቃሚ እንደሆኑ ተገልጿል። ነገር ግን አሁን የ2024 በአካሄደው ጥናት ማለት ነው የተጠቃሚዎች ቁጥር በመጠኑም ቢሆን ለውጥ ማሳየቱ መጠነኛ የሆነ ለውጥ መታየቱን የገለጸው። በዚህም 4.6% የሚሆነው የህብረተሰብ ክፍል ከትንባሆ ጋር በአንድም በሌላ መንገድ ይኖራሉ ማለት ነው። እንግዲህ በአጠቃላይ የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር ከ2005 ጀምሮ ለሀገራት ባስተላለፈው መመሪያ መሰረት ሀገራት አዋጅና መመሪያ ተጠቅመው ትንባሆን የመቆጣጠር የመከላከል ስራዎችን ይሰራሉ። እንግዲህ ከዚህ ውስጥ ኢትዮጵያ አንዷ የሆነችው ሀገር ማለት ነው እንግዲህ በኢትዮጵያ በአዋጅ ቁጥር 1112 ህዝባር 2005 መሰረት ማለት ነው እንግዲህ የተለያዩ አዋጆች እየተፈጸሙ በተለይ ደግሞ እነዚህ አዋጆች ህዝብ ተሰብስቦ በሚገኝበት ቦታ በሆቴሎችና በተለያዩ ሬስቶራንቶችም አካባቢ ቁጥጥር እንደሚደረግ ይታወቃል። እንግዲህ ከዚሁ ጋር በተገናኘ እንግዲህ ባለስልጣን መስሪያ ቤቱ ይፋ ባካሄደው በዛሬው ጥናት ማለት ነው ከሀገራችን ካለው የህዝብ ቁጥር አንጻር በተለይ ወደ 130 ሚሊዮን የሚጠጋ ህዝብ እንዳለ ይታወቃል። እንግዲህ ከዚህ ውስጥ 4.6 ማለት ከፍተኛ የህዝብ ነው ወይም ደግሞ ከፍተኛ የሆነ ቁጥር ያለው ነው ተጠቂዎች ማለት ነው። እንግዲህ ከዚህ ጋር በተገናኘ ምንም እንኳን ውጤቱ ዝቅ ያለ ወይም መጠነኛ ይሁን እንጂ እንዳጠቃላይ እንደ ሀገር ስንመለከተው አሁንም ዝቅተኛ ነው ማለት አያስደፍርም ማለት ነው። እንግዲህ ከዚህ ጋር በተገናኘ ለውጤቱ መቀነስ ወይም ደግሞ ጥሩ የሆነ ነገር መታየቱ ምንድነው ስንልም አነጋግረን ነበር። እንግዲህ ከዚህ ጋር በተገናኘ በተለይ አዋጁ እንዲፈጸም በተለያዩ አካባቢዎች ቀደም ብዬ እንዳልኳቸው ማለት ነው በሬስቶራንቶችና ከፍተኛ ህዝብ ተሰብስቦበት በሚገኘው አካባቢ የሚደረገው ቁጥጥር ተጠናክሮ መቀጠሉም አንዱ ማሳያ ነው። እንግዲህ ከዚሁ ጋር በተገናኘ እንግዲህ በአጠቃላይ ደግሞ ይሄ አዌርነስ ወይም ደግሞ ግንዛቤ መፍጠር አካባቢ በህብረተሰቡ አካባቢ የሚደረገውን ባለስልጣን መስሪያ ቤቱ ይህንንም በበጎ ጎን አንስቶ ነበር ማለት ነው። ጌታቸው መሀሪ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልህ።
በዜና ኢትዮጵያ ቀጣይ ደቂቃዎችን ደግሞ ወደ ካታር ዶሃ ነው የምንሻገረው። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ህልውና ጉዳይ በመሆኑ የቀረበውን ጥሪ በመቀበል ለስኬቱ ድጋፋቸውን አጠናክረው እንደሚቀጥሉ በካታር ዶሃ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ገልጸዋል። በዶሃ ያሉ ኢትዮጵያውያን ግድቡ አሁን ባለበት ቁመና ላይ እንዲገኝ የመንግስት የአመራር ስልት ለድጋፋቸው መነቃቃት እንደፈጠረባቸውም ነው የተናገሩት። በዚህ ጉዳይ ላይ ቆይታ ስናደርግ ባልደረባችን ብሩክ ተስፋዬን ከዶሃ በቀጥታ መስመራችን ላይ አግኝተነዋል። ብሩክ እንዴት ቆይተሃል? በዶሃና አካባቢ ያለው የኢትዮጵያ ማህበረሰብ ለግድቡ እያደረገ ያለው ድጋፍ እንዴት ይገለጻል? አመሰግናለሁ መታሰቢያ። በዚህ በኳታር ዶሃና በአካባቢ የሚኖሩ የተለያዩ ኢትዮጵያውያን በተለይም ታላቁ የኢትዮጵያ ህዳሴ ግድብን በመደገፍ ረገድ ትልቅ አበርክቶ አላቸው ማለት ይቻላል። እዚህ ያለው የማህበረሰብ ኢትዮጵያና ትውልደ ኢትዮጵያዊ ማህበረሰብ በቁጥር ደረጃ ስናየው መጠነኛ ቢሆንም ለታላቁ የኢትዮጵያ ህዳሴ ግድብ ግን ዘላቂነት ባለው መልኩ የተለያዩ አስተዋጽኦችን እንደሚያበረክቱ ነው እንግዲህ ከኤምባሲውም እዚህ ካለው ከሚያስተባብረው አካልም መረጃ ያገኘ ነው። ያነጋገርናቸው የሰዎችም ለታላቁ የኢትዮጵያ ህዳሴ ግድብ የሚያደርጉት ድጋፍ ከህልውና ጋር የተቆራኘ መሆኑን ገልጸውልናል። ዛሬ እዚህ የቦንድ ግዢ ለመፈጸም በኢትዮጵያ ኤምባሲ ያገኘናቸው ትውልደ ኢትዮጵያዊ አሉ። ይህን እንዲህ ለየት የሚያደርገው ነገር ደግሞ ለልጆቻቸው በየአመቱ ነው እንግዲህ የቦንድ ግዢ ባለፉት አመታት ሲገዙላቸው እንደነበረ መመልከት የቻልነው። እንግዲህ ምናልባት በተንቀሳቃሽ ምስሉም ላይ የተከታተልነው ከሆነ ልጆቹ ከልጅነታቸው ጊዜ ጀምሮ የቦንድ ግዢን ሲያከናውኑ የነበረበትን ምስሎችም እንዲሁ አስረጅ ነገሮችም እዚሁ መተን ማረጋገጥ ችለናል። ከኚህ እናት ጋር ታዲያ የተወሰኑ ቆይታዎችን እናደርጋለን። ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁኝ። ወይዘሮ ሀናን መሐመድ ይሰኛሉ። ከእሳቸው ጋር ነው ቆይታ ነው የምናደርገው። ለታላቁ የኢትዮጵያ ህዳሴ ግድብ እንግዲህ መመልከትም እንደቻልነው እንደሰማነውም በየአመቱ ለልጆቹ ከልጅነታቸው ጀምሮ ለልደታቸው ቦንድ ነው የሚገዙት። ብዙውን ጊዜ የተለመደው ኬክና የተለያዩ ስጦታዎችን ነውና ይህን ለማድረግ ያነሳሳውት ነገር ምንድን ነው? ታላቁ የኢትዮጵያ ህዳሴ ግድብ በእናንተ ቤተሰብ ውስጥ ምን አንድምታ አለው? ምን ትርጉም አለው? በቅድሚያ አመሰግናለሁ እድል ስለሰጣችሁ። የህዳሴው ግድብ ለኛ ትልቅ ግባት ነው ያለው። ምክንያቱም ህዳሴው ቢገደብ ሀብታም እንደምንሆንና ስደት እንደሚቀር ስለማምንበት ነው። ይህንን በማድረግ በይበልጥ ደግሞ ባለቤቴ ሱዳናዊ ነው። ለነሱ እንኳን አፌክት አልፈጠረባቸውም። ሳፖርት ሲያደርገን የምንገዛው ለኢትዮጵያ ብቻ ሳይሆን ለአፍሪካም ትልቅ ግባት ነው ብዬ ነው የማምነው። ስለዚህ እኔም ሆነ ልጆቼ፣ ቤተሰቦቼ ለአባይ ያለን ትልቅ ድርሻና ቦታ አለን። ልጆቼ ከህፃነታቸው ቢያንስ እሷ 2 ዓመት ከ6 ወር ናት፣ እሷ 4 ዓመት ሆነው ነው የጀመሩት። በእነሱ አቅም እንኳን $9600 ነው በስማቸው የተገዛው ማለት ነው። እኔ ከ$10000 በላይ በዛን ሰዓት ድርጅት ኖሮኝ አይደለም፣ የቤት እመቤት ነኝ። ግን ለአባይ ምን ማድረግ እንዳለብን እንደውም በሰዓቱ እኔ አልደርስበትም ብዬ ለነሱ የልጅ ልጆች ይሆናል ብዬ ነበር። አሁን ግን ቆሜ በማየቴ ይሄ ትልቅ ነገር ወላሂ ቃላት የለኝም እንዴት ብዬ ማመስገን እንትን እንደምል። በጣም ደስተኞች ነን። ለልጆቼም በአመት ይጠብቁኝ ነበረ። ቦንድ እንደምሰጣቸው ያውቃሉ። አባታቸውም እንደዛው። በአንድ ወቅት እንደውም አምባሳደር ምስጋናው ጋብዞን $5000 ሰርፕራይዝ አደረጋቸው። እኔ በአረበኛ አምባሳደር እንዳይሰማኝ ብዬ እንዴ ለምን ለኔስ እንዴት ለልጆቼ ብቻ ለግድቡ ማለት ነው ስል በቃ እሺ ላንቺም $1000 ትልቁን ሳፖርት የሚወስደው እሱ ነው አምኖበት ማለት ነው። ሱዳናዊ ነው ባለቤቴ። ምክንያቱም በየአመቱ በጎርፍ ይጥለቀለቃሉ። የጎርፍ ሰለባዎች ናቸው። ግድቡ ቢገደብ ለኛም ይስተካከላል ብዬ ነው ማምነው ብሎ ነው ከጎናችን የቆመው። ስለዚህ ዛሬ እዚህ ደረጃ ሲደርስ ወላሂ ቃላት የለኝም። መልካም እንግዲህ እነሱም እንደምንመለከታቸው የ4 እና የ2 ዓመት ተኩል ልጆች ሆነው የጀመሩት የቦንድ ግዢ የተፈጸመላቸው እዚህ ደረጃ ደርሰዋል። የ17 ዓመትና የ15 ዓመት ልጆች ሆነዋል። እንግዲህ በዚህ ቤተሰብ ውስጥ ኢትዮጵያና ቀጠናዊ ሁኔታዎችን ማየት እንችላለን። ኢትዮጵያ ለቀጠናዊ የሆነ ትስስር ታላቁ የኢትዮጵያ ህዳሴ ግድብ ትልቅ አበርክቶ እንዳለው አምናበት ነው እየሰራች ያለችው። ጎረቤት ሀገር ሱዳን የተፋሰሱ ሀገር እንደሆነች ይታወቃል። አንድ ወንዝ የምንጋራ አንድ ወንዝ የምንጠቀም ህዝቦች ነን እና እንግዲህ በዚህ ቤት ውስጥ ባለቤቷ እሷ ውሃዋን እየጠማት ባለቤቷ ውሃውን ሊጠጣ እንደማይችለው ሁሉ በጋራ እንደሚጠቀሙ በጋራ እንደሚጠጡት ይህ ቤተሰብ አንድ ለታላቁ የኢትዮጵያ ህዳሴ ግድብ
የሚደረግ አበርክቶ ለቀጠናዊ ትስስር ያለውን ፋይዳ በደንብ እንደ ምሳሌነት አድርገን ልናየው የምንችለው ነው ማለት እንችላለን። ኢትዮጵያውያን ብቻ ሳይሆኑ የቀጠናው ሀገራት የተለያዩ የኢትዮጵያ ወዳጆችም የሆኑ ለዚህ ለታላቁ የኢትዮጵያ ህዳሴ ግድብ የቦንድ ግዢ በመፈጸም ትልቅ ድጋፍ እያሳዩ ስለመሆኑም ያገኘናቸው መረጃዎች ያሳያሉ። ለጊዜው ያሉኝ መረጃዎች እነዚህ ናቸው። አመሰግናለሁ። ብሩክ፣ እናመሰግናለን ስለ መረጃዎች። መልካም ጊዜ። ዜናው ይቀጥላል። ኢቢሲ ወደ ይዘት ብሎ በጀመረው የለውጥ ስራ ወደ ብዙሃኑ እየደረሰ መሆኑን በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አባላት ተናገሩ። ተቋሙ በአጀንዳ ቀረጻ ስራው የተሻለ ሀገር ለመገንባት የሚያደርገውን ጥረት እየደገፈ መሆኑንም አባላቱ ገልጸዋል። የቋሚ ኮሚቴው አባላት በኢቢሲ የወላይታ ሶዶ ስቱዲዮን የስራ እንቅስቃሴም ተመልክተዋል። ተመስገን ተስፋዬ። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ድጋፍና ክትትል ከሚያደርግባቸው ተቋማት መካከል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይጠቀሳል። በዚህም መሰረት የቋሚ ኮሚቴው አባላት በኢቢሲ የወላይታ ሶዶ ስቱዲዮ የስራ እንቅስቃሴ በአካል ደርሰው ተመልክተዋል። አሁን ባለው ነባራዊ ሁኔታ ኢቢሲ ወደ ይዘት ብሎ የጀመረው የተጨማሪ የይዘት ምንጭ ስራ ወደ ብዙሃን መድረስ እንዳስቻለው በዚህን ወቅት ተናግረዋል። ይዘቱ ምንድን ነው የሚመስለው? ማህበረሰቡ ተመልካችና እንትን ማለት ትቶ ከዛ በላይ ደግሞ ተናጋሪ ሆኖ የሁሉም ድምጽ እንዲሰማ ከማድረግ ላይ ምንድነው የተሰራ ያለው? ታዋቂ ሰዎች ተሞክሯቸው እንዲወሰድ በተለይ አሁን በአብነት ያነሱት ነገር አለ። እኔም በሚዲያ ላይ አይቼዋለሁ። በጣም ሲቀባበል የነበረ ነው። አንድ የጤና ባለሙያ በግሉ እያደረገው ያለው ነገር እንደዚህ አይነት በጎ ተግባር የሚሰሩ ሰዎች እንዲታወቁ በማድረግ በኩል እያደረጉት ያለው እንቅስቃሴ በጣም ይበል የሚያሰኝ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተሻለ ሀገር ግንባታ የራሱን አስተዋጽኦ እያበረከተ መሆኑን የገለጹት የቋሚ ኮሚቴው አባላት በተለይም በአጀንዳ ቀረጻ የሚሰሩ የትንታኔ ዘገባዎችን አድንቀዋል። የተለያዩ ምሁራን በወቅታዊ ሀገራዊ ጉዳይ ላይ ስቱዲዮ ጠርተው በመጋበዝ ማብራሪያ እንዲሰጡ የሚያደርጉት ነገር በጣም መሰረታዊ ጉዳይ ነው። የተለያዩ የተቋማት ኃላፊዎችን በተነሱት ሀሳቦች ህብረተሰቡ በሚያነሱት ሀሳብ ማብራሪያ የሚሰጡበትና ህብረተሰቡ ትክክለኛ መረጃ እንዲይዝ የሚያደርጉበት መንገድ በጣም ጥሩ ስራ ነው። ተጠናክሮ መቀጠል አለበት። ማህበረሰቡ የሚያደርጋቸው በራሱ ቋንቋ በራሱ ስነ ልቦና በዚህ በተቃኘ ሁኔታ የሚሰሩ ይዘቶች ሁሉ ያለውን የራሱን አስተዋጽኦ በሚገባ ለመወጣት የሚያስችል ማዕቀፍ ይፈጥርለታል ይሄ ስቱዲዮ ብለን ነው የምናስበው። ተጨማሪ የይዘት ምንጮችና ሌሎች አማራጮች በቀጣይ ጊዜያቶች ከዲሞክራሲ ተቋማት ጋር ያላቸውን ትስስር ማጠናከር እንዳለባቸው የቋሚ ኮሚቴው አባላት አሳስበዋል። ዲሞክራሲ ተቋማት የምንላቸው አሁን ሰብአዊ መብት ኮሚሽንን መውሰድ ይቻላል፣ እንባ ጠባቂን መውሰድ ይቻላል። ከዛ ውጭ ደግሞ ምርጫ ቦርድንም ጭምር መውሰድ ይቻላል። እነዚህ ተቋማት የራሳቸው የእቅድ ስራዎች አላቸው። እነዚህ የእቅድ ስራዎች እንዴት ነው ለማህበረሰቡ ተጠቃሚን እንዲሆን እየሰሩት ያለውን ነገር አብሮ ተቀናጅቶ መስራት ያስፈልጋል። ለአብነት አሁን የህዝብ እንባ ጠባቂ ተቋም የአስተዳደራዊ በደል ግኝቶችን ያገኛል፣ አስፈጻሚን ስራ የሰራቸውን እነዛን ደግሞ ተግባራዊነት ላይ የተቸገሩበት ያሉት አንዳንድ ቦታዎች ላይ ያለውን ነገር ሚዲያ ደግሞ ቀረብ ብለው ምንድነው ችግሩ የሚለውን ቀረብ ብለው ጠይቆ ተደጋግፎ መስራት ያስፈልጋል ለማለት ፈልጋለሁ። የቋሚ ኮሚቴው አባላት በወላይታ ሶዶ ስቱዲዮ የስራ እንቅስቃሴ ላይ ተወያይተው ግብረ መልስ ሰጥተዋል። ከዜና ኢትዮጵያ ጋር ናችሁ። አሁን ደግሞ ከውጭ ወዳገኘናቸው አጫጭር ዘገባዎች ነው የምናልፈው። እስራኤል በጋዛ ላይ በፈጸመችው ጥቃት 80 ፍልስጤማውያን ተገደሉ። የተባበሩት መንግስታት ድርጅት የሕክምና ተቋም ላይም የቦምብ ጥቃት መፈጸሙ ተገልጿል። እስራኤል በጃባሊያ የስደተኞች መጠለያ ካምፕ በሚገኘው የተባበሩት መንግስታት የሕክምና ተቋም ላይ በፈጸመችው ጥቃት ሴቶችና ህጻናትን ጨምሮ 22 ሰዎች በመሞታቸው ትልቅ ወቀሳ ደርሶባታል። የእስራኤል ጦር በሶሪያ ደማስቆ፣ ሀማና ሆምስ ግዛቶች ላይ አዳዲስ ጥቃቶችን መፈጸሙንም አረጋግጧል። የዘገበው አልጀዚራ ነው። ትራምፕ በዓለም ኢኮኖሚ ላይ ትልቅ ችግር ፈጥረዋል ሲል የአውሮፓ ህብረት ገለጸ። ዶናልድ ትራምፕ ወደ አሜሪካ በሚገቡ ሁሉም ምርቶች ላይ የ10 በመቶ ታሪፍ መጣላቸው የዓለም አቀፍ የንግድ ስርዓቱን ያዛባልም ብሏል። የአውሮፓ ህብረት ድርጊቱን በዓለም ኢኮኖሚ ላይ ትልቅ ጉዳት ያደርሳል ሲልም ነው የገለጸው። የዓለም መሪዎችም ታሪፉን ተከትሎ ምላሽ እየሰጡ ነው። ቻይና የአጸፋ እርምጃ እንደምትወስድም ተናግራለች። አውስትራሊያ በበኩሏ ይህ ወዳጅነትን የሚያጠናክር አይደለም ብላለች። ጠቅላይ ሚኒስትር ኬር ስታርመር በዩናይትድ ኪንግደም ላይ ያለው 10 በመቶ
በመቶ ታሪፍ በግልጽ ኢኮኖሚያዊ ተጽዕኖ እንደሚኖረው ተናግረዋል። ነገር ግን በእርጋታና በውይይት ምላሽ እንደሚሰጥበት ቃል ገብተዋል ሲል የዘገበው ቢቢሲ ነው። በማይናማር የነፍስ አድን ስራ ጥረቶችን ለማመቻቸት ጊዜያዊ የተኩስ አቁም ማወጁን የሀገሪቱ ጦር አስታወቀ። የሀገሪቱ ጦር ባለፈው ሳምንት በሬክተር ስኬል 7.7 ከተመዘገበው ከፍተኛ የመሬት መንቀጥቀጥ በኋላ የነፍስ አድን ስራው እንዳይስተጓጎል ጊዜያዊ የተኩስ አቁም ማወጁን አስታውቋል። ጊዜያዊ የተኩስ አቁሙ እስከ ኤፕሪል 22 የሚቆይ ሲሆን ታጥቀው የሚንቀሳቀሱ ቡድኖችም ይህንን በማክበር መንግስትን ከማጥቃት እንዲቆጠቡ የሀገሪቱ ጦር አሳስቧል። በአደጋው ለተጎዱ ከ28 ሚሊዮን በላይ ሰዎች የተባበሩት መንግስታት ድርጅት የአደጋ ጊዜ ድጋፍ ማድረጉም በዘገባው ተመላክቷል።